እንዴት አደራችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? ውድ የጎ ሚዲያ የማዕበል መረጃ የትኩስ መረጃ የጎ ቲቪ ፌስቡክ እንዲሁም የተለያየ ሚዲያ ተከታታዮቻችን በሙሉ ሰላማችሁ ብዝት ይበልልኝ። ኮርዳይት እንግዲህ ዛሬም ደግሞ እንደገና መተናል። መጣጣችን አይታወቅም። ድንገት እንገባለን፣ ድንገት እንወጣለን። ቤት በኩል ይገባሉ፣ ቤት በኩል ይወጣሉ። እንግዲህ ገና መስፈርት ነው። እሺ ትወዱኛላችሁ እኮ ደስ የሚለኝ። እየጠላችሁ ደግሞ ትወዱኛላችሁ። የእናንተ ደግሞ ክፋታችሁ ይሄ ነው። ወይ ጥሉኝ ወይ ውደዱኝ። ትናንት ብስራተ ገብርኤል ነበርኩኝና በጣም ብዙ ሰዎችን አገኘሁ። ይገርማቸዋል በጣም እኔ እንዲያውም ፍሪክ ሆኜ ነበር የሄድኩት ትናንትና። ይገርማል ሰው በጣም የሚገርም ነው። ጠቅላላ ያቀኛል በቃ ማለት ትችላላችሁ። በቃ ኮርዳይት ነው። ግማሹ ከውጭ ይጠቋቁማል፣ ግማሹ መጥቶ ያቅፈኛል፣ ግማሹ ፎቶ አብሮኝ ይነሳል፣ ግማሹ እና ፊልም አክተር ሆሊውድ የገባው ነው መስለው ኮርዳይት እና ብዙዎቹ ገብርኤል ያገኘኋቸው አንድ ሁለት ሶስት ቦታ ሄጄ ነበር እና የቃኘው ነበር። እንዴት ነው ሰላም ነው ወይ? ፈስ የለም ፈስ የለም። ትክር ያልፋል ትፈሳ ወይ ደስ ሲሉት ፏ ብሎ ደምቆ እንደ በስማ ለፈጣሪ ጸሎታችንን ስማ። የዚህን ህዝብ እንባ የዚህን ህዝብ ጸሎት መደፋት መጾም መጸለይ አንተው ይለት ሌላ ምንም ማለት እንደኛ ክፋትማ ተውት አይሆንም። ለማንኛውም ግን ቆንጆ በዓል ነበር ያለፈው። ቁልቢም ጆሮዬን ጣል አድርጌ ነበረ። ቁልቢም እንግዲህ ከመስተዳድሩ ጀምሮ ከህዝቡ ጀምሮ እንዴት የነበረ አቀባበል እንደነበር አይታችሁታል። ድሬዳዋ ፏ ድምቅ ብላ ነው ያለችው። ከድሬዳዋ አልፎ እንዲያውም ሰው ወደ ጉዞ ወደ ጅጅጋ ወደ ሐረር ሁሉ ያደርግ እንደነበረ ሰምቻለሁ። ደስ የሚል ነገር ነው። እንግዲህ ይሄ ነው ኢትዮጵያዊነት የሚያምርብን ይሄ ነው። በቃ በዚህ ኢትዮጵያዊነት እንስማማለን። ልዩነት ይኖራል፣ እስኪ ቁጭ ብለን እናወራለን በጠረጴዛ እንወያያለን በጠረጴዛ። ውድድ ነው ማድረግ እኔ ውድድ ነው ማድረጋችሁ ደግሞ እናንተ ብቻ ናችሁ። ጌታ አባታችሁ እንደምወዳችሁ እኮ ኢትዮጵያዊነት ምን አለ ከዛ በላይ እስኪ ንገሩኝ። እንዲህ እኮ በቃ በዓለም እኮ በጊነስ ቡክ ላይ እኮ የሚጻፍ ታሪክ ያላት አገር እኮ ኢትዮጵያ ነች እኮ። ማንም ቡትቷም እየመጣ እንደው ዝም ብሎ ሊደነፋና ሊያቀራራ ይሞክራል እንዴ? አትችልም። ጌም ኦቨር 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 ኦቨር። ሻቢያ እንኳን ምንድን ነው ያለው? ይመጣ መሰለኝ ሻቢያ ይመጣል። መጀመሪያ ስለ እንግዲህ ያው ሰግጥና ደደቦቹ ትላንትና ማታ ናይት ፓርቲ ሲጨፍሩ አድረው ጠዋት ገብርኤል ይዟል። ሐዋሳ ገብርኤል ሰው እኮ ፖለቲካ ይችልበታል። ሄዶና የማታ ፓርቲ ሲጨፍር አደራደረና ጠዋት ገብርኤል ለሆነ ጥላልብስ ሄድና ማርያም አለ እና ያው ሸዋሸዋ እንደሆነ ሰው እየተረዳ መጥቷል። ነጠላ ዜማ ብለው የለቀቀው ሙዚቃ ያው እንግዲህ ህዝቡ እያንጫጫ እንግዲህ ሰገጤዎቹ እየጨፈሩበት ነው ያሉት። ሰግጥ ደድፍ የሚለው ለማንኛውም ግን እንደዛ አለ ሙዚቃ የሚሰራው። አሁን ከሙዚቃ ዓለም ውጡ እናንተ። አሁን ፍንዳታ ቲክቶከሮች የምትባሉ ዘፈን ምናምን የምታላግጡ በአርቲስቶች ሙያ አትግቡ። አርቲስት ራሱን የቻለ ታለንት ነው፣ ሙያ ነው፣ ሳይንስ ነው። ማንም ተነስተ አርቲስት መሆን አትችልም። ብዙ የተለፋበት ብዙ የተደከምበት ዝም ብሎ የወጡ እንዳይመስሉ። ስለዚህ ዝም ብለህ ብቻ በስሜት ተነስታ አይሰራም እንደዚህ እና ውጡ። አሁንም በጣም እያቀራራችሁ እያያችሁ ፖለቲካውን አሁን ከድርቅ ደግሞ ወደ ሙዚቃ ወሰዳችሁት፣ አሁን ወደ ጭፈራ ወሰዳችሁት። ድርቅ ነበር፣ አሁን ሁለተኛ መጣላችሁ። ከሰግጥና ከደድብ ቀጥሎ ነገር ወደ ድርቅ መጣችሁ ነበር። ረሃብ የሚል ጨዋታ ደግሞ ሸዋሸዋ ጀምራችሁ ነበር። ያ ደግሞ አርሳካ ወደ አርቲስት እንደዚህ ያለው አርቲስት በጣም ከባድ ስራ ነው። አረከሱት። ወዳደር አርቲስቶች፣ በጥቅም የተገዙ አርቲስቶች፣ ብር የሌላቸው አርቲስቶች፣ ጽንፈኝነት የገቡ አርቲስቶች፣ መቆሚያውን ያጡ አርቲስቶች በጠበጡት እንጂ አርቲስት ማለት አርት ማለት መንግስት ማለት ምንድን ነው? ከመንግስት ቀጥሎ ሚዲያ ሁለተኛ መንግስት ነው አለ። ሶስተኛ መንግስት አርቲስት ነው። ማህበረሰቡን በሙዚቃ በዝማሬ በቅላጼ ይሰበስባል፣ ሲፈልግ ይበትናል። አርት እንደ ልክ ሚዲያ ቦታ ያለው ትልቅ ተቋም ነው። እኛ ሀገር ነው ወዳደርና በወድ የሚገዛበት አርቲስት እንጂ ሌላው ዓለም በጣም ትልቅ ሀገር የሚለወጥበት ሙያ ነው። አሁን ማንም መጥቶ ሰግጥና ደድበ አርቲስት ነኝ ብለህ ትላለህ፣ ህዝብ መሳቂያ እስክትሆን ድረስ። አሁን ይህንን አርቲስት ብለህ የወጣህና ያላገጥክ ሰውዬ ከሌላው ጋር አሁን ቆይ የት አለ? ቆይ ሂድ አንተ። ቆይ አሁን ይሄንን አሁን ምን ብለን እኛ እንሰማለን? አሁን ጆሮ እስኪ ምንድን
ጥፋቴ ቢያሳጣኝም ዛሬ ትናንት አይደለም ጎበዝ አራሻራ ጥፋቴ ቢያሳጣኝም ዛሬ ትናንት አይደለም ጎበዝ አራሻራ ይሄ ነው ሸኮቹ ሊያብዱበት ማለት ነው። ሸኩ ራሳቸው ምርር ብሏቸው ሀጂ ራሳቸው ሀጂ እንግዲህ ሙዚቃ ይዘው መንዙማ ነው የሚሰሙት። እሳቸው እንኳን መሯቸው ምን አሉ ሸኩ እሺ ጥፋቴ ቢያሳጥ ሸኩ እንኳን የገባኝ ከረፈ እንኳን ጆሮአችን መቀለጃ ይሆናል። ሸኩ እንግዲህ አስቡ ሸክ መንዙማ ነው ድረሰኛ ነው እንት ምንድነው ጻፉ እዚህ እሳቸው እንኳን መሯቸው እንዲህ ምን አይነት ጆሮአችን መቀለጃ ሆኗል። እሳቸው የገባኝ ከረፈደ ጥፋቴ ቢያሳጣኝም አዋቅሽ ሲሏቶ ግድግዳው ሰንበሌጥ አለ ሀገሬ ሰው። አሁን ገላ ያሳግጥን ትርጉም አሳይሃል አራዳ ልጅ። በሌሎች ዘፋኝ ለልባዮቾ የታመመ ጆሮአችን ሳያገግም ሌላ በሽታ እንዳታመጣብን ሰውዬ። ባለፈው ነገር ትተን ነበር። አሁን ግሎ ህዝቡ ማለት ነው ይታሰሮ ብሎ ሰላማዊ ሰልፍ እንዳይወጣብህ ተጠንቀቀ ሰውዬ። ለጆሮአችን ይዘው ግድጋዳ ከተታ የኢትዮጵያውያን ጆሮ የላንተ መላገጫ ነው መደበራችሁ ለልደኛ ማንም ከመሬት ተነስቶ ይልብላል ጓራ በላችሁ እንዴ ጆሮ መላገጫ ነው ወይ እንዴ? ምንድነው እንዴ ነው ማንም መጥቶ የሚደድብብን የሚሰግጥብን አሉ ቆላችሁ ዲኮር ላይ እኮ ካለ መረጃ እኮ ነው ማሰራ ታለንት ነው። አርቲስት ታለንት ነው። ወደ ሙዚቃ አልገባም፣ አልወረድክም፣ ዝቅ በል ከፍ አድርገው። አሁንም አልወረድክም፣ ገና ነው። ልምምድ ላይ ሆነው ይታሻሉ 6 ወር አንድ ሙዚቃ ለማውጣት። ለምሳሌ እና ትንሽ ምሳሌ ላሳየች። ፍቅሬ አትርሳኝ ናትርሳኝ ፍቅሬ አትርሳኝ መውደድ ባታወርሰኝ ፍቅር ባታለብሰኝ መውደድ ባታወርሰኝ ፍቅር ባታለብሰኝ አትርሳኝ ፍቅሬ አትርሳኝ። እንደዚህም ሰርታ እንደዚህም ዘፍና አልተዋጣላትም። ወረድሽ ይላል። ዝቅ ብለሻል፣ ከፍ ብለሻል፣ እንደገና ሪርስ አድርገሽ ነው ይላታል። እንደገና 6 ወር ትላለች። እንደገና ድምጿ ሞርዳ አስተካክላ ከ2 ወር በኋላ እንደገና የምትመጣው እንደገና ከ2 ወር በኋላ እንትምታል። ሄደሃል አሉኝ ብዙ ርቀህ እንደኔ ሆነ አንተም ናፍቀህ አይደለም። ሜጀሩን አልጠበቀችም። አሁን ለእናንተ ሙዚቃ ይመስላችሁ ገና ነው፣ ገና ይበረሻል፣ ገና ይታደሳል። አልሰራችሁም። አወጣጧ ትክክል አይደለም። ሜጀሩን አልጠቀበ እንደገና ትመለሳለች። ለ2 ወር ትሄዳለች። በዚህም ድምጿ ምን አለ ሆዴ ብትመጣልኝ ብታስብልኝ አካል ገላዬ እንዲህ በትንሹ አካል ገላዬ እንዲህ በቀላሉ ልክ አይደለም። አሁን ሜጀሩ አልመጣም። አሁንም አየህ እንዲህ የሚታሸው ሙዚቃ የሚታሸው ሰግጥ ደድብ አይደለም እኮ ሙዚቃው እንደዚህ ይታሻል። ከዓመት በኋላ ወደ ህዝብ ጆሮ ይደርሳል። የሰማነው ወይስ አሰማማን? አካል ገላዬ መቼ ይዘነጋል? አካል ገላዬ ያሳለፍነው ሁሉ አካል ገላዬ ላንተ ይመስልሃል? አካል ገላዬ የተጓዝክ ርቀህ አካል ገላኝ አሁንም ልክ አይደለም። አሁን አስተካክለሽ ድምጽሽን ሞረደሹ ድምጽሽን ሜጀሩን ጠብቀሽው ዝቅ የሚባለው ላይ ዝቅ ከፍ የሚባለው ላይ ከፍ አርገሽ አብረን እንሰራለን ሲባል ራሷን አስተካክላ አርማ ከ6 ወርም ከ7 ወርም በኋላ ወደ ሙዚቃ ዓለም ትመጣለች ማለት ነው። ሲቀነባበር እንደዚህ ነው። ፍቅሬ አትርሳኝ ናትርሳኝ ፍቅሬ አትርሳኝ መውደድ ባታወርሰኝ ፍቅር ባታለብሰኝ መውደድ ባታወርሰኝ ፍቅር ባታለብሰኝ አትርሳኝ ፍቅሬ አትርሳኝ። ሄደሃል አሉኝ ብዙ ርቀህ እንደኔ ሆነ አንተም ናፍቀህ ምን አለ ሆዴ ብትመጣልኝ ብታስብልኝ አካል ገላዬ እንዲህ በትንሹ አካል ገላዬ እንዲህ በቀላሉ
አካል ገላዬ መቼ ይዘነጋል አካል ገላዬ ያሳለፍነው ሁሉ አካል ገላዬ ላንተ ይመስልሃል አካል ገላዬ የተጓዝከ አካል ገላዬ ውሎ ማደሪያህን አካል ገላዬ ልቤን መቼ ለቀህ አሁን ሞርዳ አስተካክላ ስትመጣ እንደዚህ የተዋጣላት ዘፋኝ ነች ይባልና ሙዚቃው ይለቀቃል ጆሮአችንን ምኛ ያጸዳል ሬዲዮ ሆነን እንጠብቃለን ወደ ሙዚቃ ማታ ለጧት እስር ቤት ማታ ተፈተ ጧት ሙዚቃ እንዴት ትለቃለ እዛ ለሻማ ዘፈን የተባልከውን ዘፈን ይዘ እስር ቤት ተገባ የሻማ ይባላል የሻማ ካልከፈልክ ዘፈን ትባላለህ የደደበ ትውልድ እኛ ስንት ደረጃ ይደርሳል ያለውን ትውልድ የቀጨጨውን እየወሰድክ እያመጣ አንዴ በማርያም አንዴ በምናምን እያላችሁ ይሄን ወጣት አጀጅላችሁት ይሄ ነው ሙዚቃ ሲሰራ እንደዚህ ነው አሁን ትንሽ ጭንቅላታችሁ ፈታ እንዲል በተለይ ጄኔሬሽን ወጣቱ ፎከስ አድርጉ ሀገራችሁ ላይ መንኮራኩር ላይ ጠረፍ ላይ ስፔስ ላይ ሳይንስ ላይ ሀገር እድገት ቴክኖሎጂ ላይ ይሄ ሰግጥና ደድብ የሚለውን ከጭንቅላታችሁ አውጡ የሰገጠም የደደበ መጨረሻው እንደሆነ ስለሚታወቅ ኦኬ አፍ ማሟሻው 10 ደቂቃ 12 ደቂቃ አፋችን በዚያ ሞሽ በማይረባር ኪቡርኪ ኦኬ እንግዲህ ከእስራኤል በፊት የሶማሌላንድን ዕውቅና የሰጠችው ኢትዮጵያ ነች ህወሓት ፈራርሷል ቀጣዩ በወንጀላቸው ለፍርድ ይቀርባሉ ኤርትራ በህወሓት ተክደዋል እንግዲህ ብዙ ቃል ገብቶ ነበር ህወሓቶች ለሻዕቢያ እንግዲህ ያሉትን ባለማድረጋቸው ኢሳያስ አፈወርቂ ትንሽ የብስጭት ስሜት ተሰምቶታል ኦሬዲ ተበሳጨም አልተበሳጨም ያመጣው ነገር የለም ግን ያው ኤርትራውያኖች በራሳቸው አፍ እንግዲህ ስደት ጀምረዋል ከሀገርም እየወጡ ነው ያሉት ትላንትና በሆነ ቦርደር ላይ ወደ 200 ኤርትራውያኖች ወደ ሌላ ሀገር ሊወጡ ሲሉ ተይዘዋል በዚህም በኩል በሞያሌም በኩል እየወጡ ነው ያሉት አስተማማኝ ሀገር አትሆኑልን ብለው ኢትዮጵያን ፈርተዋል ኢትዮጵያ ምንም አታረጋችሁ አፋችሁን እየከፈታችሁን ብትኖሩ ምንም አታረጋችሁ ነገርኳችሁ ኢትዮጵያ ደግ ሀገር ነች የዋህ ሀገር ነች እንግዳ መቀበል እንግዳ ማስተናገድ እንግዳ መሸኘት ትችልበታለች አምባሳደር ኮዳይት ነቀማል ብርግር ሰላም በል እሺ ስለዚህ አትስጉ ግን ከድርጊታችሁ ተቆጠቡ ውጡ በተለይ ከሻዕቢያ መረብ ተላቀቁ በሰላም መኖር ከፈለጋችሁ ይሄን እንመክራችኋለን ድንፋታችሁ እብሪታችሁ ትቢታችሁ በደንብ የሚገባችሁ ቋንቋ አስተናግደናችኋል ከናቅፋ ከቃሩራ ካልጌና ካፋቤት አንስተን እንዴት እንዳስተናገዳችሁና ወንዳልባ አርገናችሁ እንደወጣ እንግዲህ የነበረ ታሪክ ያወራዋል ወንዳልባ አርገናችሁ እንደወጣ ነው ስንወጣ አሁንም እንደግመዋለን ኤኒታይም መድገም እንችላለን እናንተ ወንድነን ትላላችሁ ምን ወንድነት ሰው አልባ ያደረጋችኋትን ሀገር ይዛችሁ ነው ወንድነን የምትሉልኝ አንዳንዴ ሲፎክሩ እኮ ኤርትራ እኮ ወንድነን ብልጦች ነን እኛ አጨፋጨፍናችሁኛ እንደዚህ አድርገን እንዲያደርጋችሁ ሲፎክሩ በጣም ያስቁኛል ነፍስ የሌላት ምንድን ነው ይባላል ጻፉ እስኪ እናንተ እዚህ ጋር ነፍስ የሌላት ህይወትን ስጋ ነው የምትባለው አዶች ሰንቢኝ እንደምትባለው ፉከራቸው አፋቸውን ሲያቀራሩ ምን ሲሉ እንደ ዜጋ ይሰማል በተለይ ኢትዮጵያን የምትባል ሀገር በሻዕቢያ በተለይ ልትጠራ ትችል ሌላው ይጥራ ችግር የለብኝም ኮንጎ ቢጠራ ግድ የለኝም ጋናም ቢጠራ ታንዛኒያም ኡጋንዳም ዛምቢያም ብሎ ቦትስዋና ስዋዚላንድ ብሎ ሳውዝ አፍሪካ ቢጠራ ግድ የለኝም ይሄ ሻዕቢያ ግን አትችሉ ሻዕቢያ ይል ሰብስበን አብልተን አጥጥተን አኑረን አስጊጠን ሰርግ አስደግሰን ክርስትና አንስተን የምትኖርባት ሀገር እቺ ሀገር ነች አፋችሁ ስትከፍቱባት ግን ህዝብ ይከፋል ምንኛ ይሄንን ካቴናውን ነው የምታጠቁት ላያችሁ ላይ ይሄ ነው ጫውታው የሚሆነው ስንናገር ኤርትራን ጠልተናል የምንናገሩኛ ሻዕቢያን ጠልተን እናገራለን ምክንያቱም ከሻዕቢያዎች አፍ የሚወጣው መርዝ ቀላል መርዝ አይደለም አንድ ነገር ላሰማችሁ እስኪ እናንተ ራሳችሁ የህሊና ፍርድ እንድትፈሩ ይሄን ስሙታው ለምሳሌ እንደ ዜጋ የማይሰማ ከሆነ አንተ ደደብ ነህ የሞትክ ሰው ነህ ዜጋ ነኝ ቢል ካልተሰማ ኢትዮጵያዊ ነው ካልተሰማ የሚልን አዳምጥ እንደሚል አዳምጥ ምንድነው ቀጥል ሻዕቢያው ቀጥል ከ4 ኪሎ ታንክ እየነዳን ኤርትራውያኖች ግን ወንድ
ኤርትራውያኖች ግን ወንድ ነን ይላል። ወንድ ነን አመስል ይላል። ይወጣና ምን ትሏል? ኢትዮጵያዊ ነህ አንተ ገና እዚህ ኦሮሞ፣ አማራ፣ ትግሬ፣ ጉራጌ ምናምን ላይ ያለው አንተ ይላል። እንደዚህ ይወጣ ምን ትለዋለህ አንተ? አሁን ሲታሰር ደግሞ ሰላማዊ ሰው እየተመረጡ እየታፈሱ እንደዚህ ትላለህ። ደግሞ ትወጣና በዚህ በኩል ደግሞ ነገር እኮ ግራ ገባ። ፖለቲካው እኮ ተምታታብን እኮ ለህግም አልተመቹም ለእርቅም አልተመቹብን እኮ። አፋቸው በክት ነው፣ አፋቸው ቆሻሻ ነው። ይሸታል ሻዕቢያ የሚባል አዳምጥ የሚልህ። ኤርትራውያኖች ግን ወንድ ነን። እግዚአብሔርን መጀመሪያ ደርግን ደምስሰን ኢትዮጵያ ውስጥ ምንፈልገውን መንግስት ተክለን ወጣን። እስከ 4 ኪሎ ታንክ እየነዳን ገብተን ማለት ነው። አስቡት፣ ኢትዮጵያ የሚያክል ሀገር ኤርትራ የሚያክል ጥቂት ሰው እንደዛ ሲያደርግ፣ የባድሜ ጦርነት ደግሞ ኢትዮጵያ ሙሉ ሆ ብሎ መጡብን። አንድ ኤርትራዊ እግዚአብሔር ነው የምላችሁ 20-30 ኢትዮጵያዊ ነበር የሚዋጋው። አሜሪካ እያገዛችሁ ማለት ነው በሳተላይት በምናምን እና ቀጥ አድርገን ያዝን። አስመራን ወደባችንን አሳልፈን አልሰጠንም። እሺ ተሰኔ ምናምን ለጥቂት ጊዜ ያዛችሁት፣ እሱ ስትራቴጂ ነው የነበረው። መልሰን ደግሞ ያዝ ነው። አሁንም ቢሆን ማለት ነው ሆ ብላችሁ ልትመጡ አስባችሁ ነበር፣ ግን ቀጥ በዲፕሎማሲ በሁሉ በሚዲያ አንድ ኤርትራዊ 30 ኢትዮጵያዊ ይነዳል ይላል። እንግዲህ ማንን የሚል አንተው ያስጠጋው ስደተኛ፣ አንተው የምታበላው፣ አንተው የምታለብሰው፣ አንተው የምታኖረው፣ አንተው መሬት የሰጠው፣ አንተው ነግድ ያልከው ሻዕቢያ አንድ ሻዕቢያ 30 ኢትዮጵያዊ ይነዳ ይኖራል ይላል። አትቆጭም? ሞታ አላ ገና ደድባላ አንተ ገና ዘር ውስጥ እኮ ነው አንተ ያለው ይላል። እንደዚህ ይወጣ ምን ትላለህ? መለስ ዜናዊ በአንድ በኩል እኮ አደንቀዋለሁ። የአይናችሁ ቀለም አላማረኝም ማለት አንዳንድ መሪዎች እኮ ጥሩነታቸውን ስታወሩ መጥፎነታቸውን ስታወሩ ጥሩነታቸውን ታወራለህ። የአይንህ ቀለም አላማረኝም ማለት በኤንትሬ በኳራንታ ትሬ በሽንኮ ትሬ በኳንታ ትሬ የሚባል በጣሊያን መኪና ሰብስቦ ቦሬ ላይ ወስዶ ወረወራቸው። አዘን፣ አለቀስን፣ አስፋልት ላይ ወደን ተደበደብን በእነሱ ምክንያት። አንዳንድ የመለስ ትክክል ነው ትላለህ። የሚገርም ነገር ነው። ይሄን እያሉ ዝም በል ትለኛለህ። ደግሞ ትወጣ እናንተ እነሱን ዝም በል የሚል የለም። እኔን ነው ዝም በል የሚል። ኢትዮጵያዊነት የሚባል ደም አለ ውስጥ ይንተከተካል። ደሙ ራሱ ይፈላል እንደዚህ። ይሄ እኔ ውስጥ ያለው ደም አንተ ውስጥ ከሌለ አንተ ዜጋ ለመሆንህ ምንድን ነው ማረጋገጫ? ለብሰህ ስለሄድክ ከለርህ ብራውን ስለሆነ በዚህ መረጋገጫ አትሆንም። ይሄ ነው እንደዚህ ነው የሚሉ ኢሳያስ አፈወርቅ አገር ሳይሆን የሚበላው ሳይኖረው የሚጠጣው ሳይኖረው ገንዘብ ሳይኖረው በዘረፋና በአመፅ ብቻ ተማምኖ ኤርትራን ሀገር አድርጌ ገነጥላለሁ ብሎ ተገነጠለ። መብቱ ነው። እውቅና የለው። ዓለም መንግስታት አያውቁም፣ እኛም አናውቅም፣ ህዝቡም አናውቅም። ነፃነት ወይስ ባርነት ብሎ ሁለት ምርጫ ሰጥቶ ገነጠለው። እሺ ይገንጠል፣ ልቀቀን። አንድ ልጅ እኮ ከቤቱ ለአቅመ አዳም ደርሻለሁ ብሎ ከወጣ እርግጠኛ ነህ ነው የሚለው ወላጅ። አዎ ሻይ ሰሉት ቻው ይወጣል ይሄዳል። ወላጅ ግን ይቆጣጠራል። እስከ 13 ዓመት እስከ 14 ዓመት አትችልም፣ አርፈህ ተቀመጥ ብሎ ይከለክለዋል። እነዚህ እኮ ገና የ4 ዓመት ልጅ ሆነው እኮ ነው ራሴን ችያለሁ ብሎ የወጡት። 4 ዓመት ግን ድምሽ አሉ ህፃን ሆኖ የወጡት። ሰው የላቸውም። ሰው ጦራቸውን ህዝባቸውን በጦርነት ጨርሰውታል። አልጌና ላይ ጨርሰውታል። ናቅፋ ጨርሰውታል። አፋቤት ጨርሰውታል። ያለቀ ህዝብ ይዘው ግን ገነጠላለን። የወንድ ያለህ ብለው ከትግራይ ወንድ አምጥቶ ተዋክቶ ነው በሴራ ፖለቲካ የገቡት። እንደ ድል ያወራዋል እሱ ደምስሰን ይላል። ያቺ ወንድ አልባ የሆነች አገር ተገንጥላም አገር መሆን አልቻለችም። የፓርላማ ሰዓቷ እንደቆመን ቁጭ እንዳለ እድገት የላቸው፣ ልማት የላቸው፣ ብልጽግና የላቸው። የነበሩትን ተሰደው አለቁ። አትላንቲክ ኦሽን በላቸው።
የተቀሩትም ያው ኡጋንዳ፣ ኬንያ፣ ታንዛኒያ፣ ኢትዮጵያ 70% የኤርትራዊ ኢትዮጵያ ታቅፋ እኛ ይዘን እያበላን እያጠጣን ባዶ ቤት ይኖራሉ፣ ይጨፍራሉ። እንደዛ መሆን ይጨፍሩባል። ይወጡ እንግዲህ ምን አርግ ትሉኛላችሁ? አሁን ያውቀውን የምትሰልቡኝ ሰዎች ምን ውን ነው የምትሉኝ ነው? እውነት ስላወራሁ ነው የምትሰልቡኝ ወይስ እንደሌላው አክቲቪስት እንትን በሐሳብ ምናምን ያቅማማውና እየተሽለጠለጥኩ እንደሆነ አልችልም። ይሄን አልችልም። ስፈጠር እንደዚህ አልተፈጠርኩማ፣ ተፈጥሮኝ ነው። አካፋን አካፋ ዶማን ዶማ ብዬ ነው። ሐቅ እነግርሃለሁ። ከተቀበልክ ተቀበል፣ ካልተቀበልክ የራሱ ጉዳይ ነው። የምነግርህ ግን ሐቁ ይሄ ነው። የምነግርህ ማሳያ ሐቅ ነው። ሐቅ ያለው ይኸው ተገንጥለው ላይችሉ ነገር መኖር ራያችን ላይ እንደ መዥገር ተጣብቀውብን ስናርስ አይናቸው ደም ይለብሳል። መንገድ ስንሰራ አይናቸው ደም ይለብሳል። እድገት ባዩ ቁጥር ያብዳሉ። ምን እናርጋቸው? ምን እናርጋለን? እኮ መንግስቱ ኃይለማርያም ምን እናርጋለን? ይጥፉ ወይስ እንጥፋለን? ሄድግጋ ቁጭ ጠጣ ስለጠጣ አፍና ትክፈት ይወጣ። ይሄ ነው ጨዋታው። እዚህ ጋር ነው ጌሙ የሚቆመው። እሺ እናንተስ ምንም ሳይኖራችሁ ሰው አልባ ሆናችሁ በጦርነት ታሽታችሁ ተነጠላችሁ። እሺ ሳውዝ ሱዳን በጣም ብዙ ታግለዋል ስለ ነፃነታቸው። የ30-40 ዓመት ታሪክ ነው ያላቸው። የራሳቸው መንግስት አቋቁመዋል። የራሳቸውን ገንዘብ አትመዋል። የራሳቸው ሰራዊት አላቸው። ለመኖር የሚያስችል ሪሶርስም አላቸው። ባህር አላቸው። ወደብ አላቸው። እንኑር ብለው አሉ፣ ታገሉ፣ በነፃነታቸው ወጡ። ይችላሉ ደግሞ ለመኖር። ለምንድን ነው ያበዳችሁት ኤርትራውያኖች? ለምንድን ነው ጨርቃችሁን ለቃችሁ እሪ ያላችሁት? እናንተ ስትገነጠሉ ደቡብ ሱዳን መቼ ተናገሯችሁ? በባዶ ቤት ስትገነጠሉ እኮ ደቡብ ሱዳን ስለእናንተ ሀሳብ አልሰጠም እኮ። ምን ነው እናንተ ዛሬ ፈላባችሁና ኤርትራውያኖች ሻዕቢያዎች ስትባሉ በሙሉ ወጣችሁ ሱዳን ሱዳን ወሬያችሁ በሙሉ ስለሱ ምን አገባችሁ? ኢሳያስ አፈወርቂ ወጥቶ ምን አለ? አሁን ነው ዓለም የምትጠፋው። አሁን ዓለም ጠፋለች አለ። ደቡብ ሱዳን ተገነጠለች ማለት አለ የደቡብ ሱዳን መገንጠል እውቅና ከሰጣት ማለት አለ ሲናገር ኢሳያስ አፈወርቂ ነበር። በቃ ዓለም ትጠፋለች አለ። ኢትዮጵያንም እናጥፋታለን ወጥቶ ነው ቃል በቃል የተናገረው። አሰማለሁ እዚህ ጋር ምን አገባህ ተብሎ ጠየቀ። ለህልውና አደጋ ላይ ትደርሳለች ኤርትራ። ምን አገናኘው ደቡብ ሱዳን መገንጠል ኤርትራን ህልውና አደጋ ላይ በምንድን ይጥላት? አለቀልን። ግብፅም ካይሮም አልሲሲም እንደዚሁ አለቀሰ። እኛ እኮ ቀደም ሲል ጀምረናል። እስራኤል አሁን ወጣ ተናገረች እንጂ ከእስራኤል በፊት እኮ እኛ ነን ያሰብነው እኮ። አስማምተናል እኮ ራሳቸው ሶማሌ ማለት እኮ ሱዳን እያልከዋል እኮ። እኛ እኮ ራሳችን እኮ አስበናል እኮ ልናስማማ ልናነጋግር። የሶማሌላንድ ጉዳይ ለምን አሳበዳችሁ? ምን ነካችሁ ስንል ኢሳያስ አፈወርቂ አበደው አለ። እነሱ ምን አሉ? ኮንግራ አሉ። የትግላችን ፍሬ አይተናል አሉ ሱዳኖች ወጥተው የተናገሩ አእምሮ ከአልሸባብ ጋር መዋሃድ። Somaliland has made its choice. ሶማሌላንድ ውሳኔ አሳልፋለች። The people of Somaliland have no intention of reuniting with that failed state that is Somalia. የሶማሌላንድ ህዝብ ከዛች ከወደቀች የሶማሊያ መንግስት የመዋሃድ ዓላማ የለውም። Who in their right minds would want to unite with Al-Shabaab? ማን ነው በጤነኛ አእምሮ ከአልሸባብ ጋር መዋሃድ የሚፈልገው? Who in their right minds would want to unite with pirates, with terrorists, with warlords? ማን ነው በጤነኛ አእምሮ ከመርከብ አጋቾች፣ ከሽብርተኞች፣ ከጎበዝ አለቆች መዋሃድ የሚፈልገው? ይሄ ነው ያው ፖይንቱ ላይ ነው። ይሄ ነው ከአሸባሪ ኤሪትራ አሸባሪ የፔሬክስ ማሰልጠኛ ማዕከል መሆኗን ይታወቃል። ማን ነው ማድረግ የሚፈልግ ሀገር ከአሸባሪ ጋር መሆን የሚፈልጋለች? ይሄ ነው ያሳበዳችሁ ኤርትራውያኖች። እቺ ፖይንት ነው ያሳበደቻችሁ።
ሌላ ምንም ነገር የለም። ትችነች ያሳበደቻቸው ምክንያቱም የሚኖሩት በዚህ ነው። ተረስታ አሰልጥነው አሸባሪ አሰልጥነው አልሸባብ አሰልጥነው የሚተዳደሩት ገንዘብ የሚያገኙት ኤርትራውያኖች this is the point ያናድቻቸው ፖይንት እቺ ንግር ነች ያሳበደቻቸው። እጂ እናቴ ቀጥይልኝ አንቺ ኑሮ ከመርከብ አጋቾች ከሽብርተኞች ከጎበዝ አለቆች መዋሃድ የሚፈልገው It cannot happen. It will not happen. It must not happen. መሆን የለበትም አይሆንምም ማስቆም አለብን Because that will be a loss to the international community. ምክንያቱም ሶማሌላንድ ከሶማሊያ ጋር ተዋሃደች ማለት ለዓለም አቀፉ ማህበረሰብ ኪሳራ ስለሚሆን Somaliland can be a positive partner for freedom-loving people and democratic people of this world. ሶማሌላንድ ሰላም ፍትህና ዲሞክራሲ ለሚሹ የዓለም ህዝቦች ሁሉ መልካም አጋር ትሆናለች We have shown you what we can do with very little. በትንሽ አቅማችን ምን ያህል ማሳካት እንደምንችል አሳይተናል የኛ ቀመር ይሰራል Our system works. You're spending billions of dollars of good taxpayers' money on Somalia. But do you realize that it's not going to work? Not because you have not tried, but because the people of Somalia do not want it to work. You cannot match the industry of terrorism that they have. የዓለም አቀፉ ማህበረሰብ በቢሊዮን የሚቆጠር ዶላር ሶማሊያ ላይ አፈሷል ጠብ የሚል ነገር ግን የለም አልሰራም ስላልሞከራችሁ አይደለም ማህበረሰቡ ሽብርተኝነትን ማውገዝ ስለማይፈልግ ነው በሶማሊያ የሚመረተው የሽብርተኛ ብዛት በፋብሪካ ደረጃም የሚቻል አይደለም Give Somaliland a chance. Invite Somaliland as a partner. Give the dignity and the recognition that the people of Somaliland deserve. And you will see what Somalilanders can do. የዓለም አቀፉ ማህበረሰብ ለሶማሌላንድ እድል ይስጥ እንደ ወዳጅና አጋሪ ጋብዘን የሚገባንን ክብርና ዕውቅና የሚሰጠን ሶማሌላንድ ምን ማድረግ እንደምትችል እናሳያቸዋለን They have a track record of 21 years and they will be a very strong partner and ally in bringing peace and stability. ላለፉት 21 ዓመታት የሰራነው ስራ ይመስክር የዓለም አቀፉ ማህበረሰብ በቀጠናው መረጋጋትንና ሰላምን ለማምጣት ሶማሌላንድ ጠንካራና ወሳኝ አጋር ሆና ትቀጥላለች እንግዲህ ይሄ ጥንካሬያቸውን ነው የሚያሳዩት ይሁን ነው የሚሉት አሁን መለወጥ እንችላለን ጉልበት አለን አቅም አለን በአሸባሪ የተወሰዱ ልጆቻችን ሻቢያ የሰለጠኑ ልጆቻችን ግብጽ የቀጠረቻቸው ልጆቻችን ሶማሌዎችን ሰርተው ከመብላት አሸባሪ ቴሮሪስት እንዲሆኑ ያደረጉ እንጂ መስራት የምንችል ፖቴንሻል አቅም ያለን ሰዎች ነን አለች ወጣችነሽ ይሄንን ያየ የማይደግፍ ማን ነው ለዚህ ነው ናታንያሁ ቶ ለሶማሌው ፕሬዝዳንት ኮንግራቹሌሽን የሚሉ ቅና ሰጠው ምን አርግ ነው የምትሉት ይሰው ይቆይ It's right of self-determination. ያውና ያል መጀመሪያ የታየታለ ሶማሌው ላምጣው ኦኬ ይሄንሽ ከዚህም ችግር የለም Israel's become the first country to formally recognize the Republic of Somaliland as an independent and sovereign state. Mr. President. Mr. Prime Minister. It's good to talk to you. And before anything else, I want you to know that I'm signing now, as we speak, Israel's official recognition of Somaliland and its right of self-determination. አለቀ በቃ አየን አረጋገጥን ፈተሽን ሶማሌላንድ አገር ሆና የምትቆምና ጠንካራ እንደሆናችሁ ገምተን እስራኤል የሶማሌላንድን ዕውቅና ሰጠናል ኮንግራቹሌሽን አለው ፕሬዝዳንቱ ለዓለም ሕዝብ ማሳወቀ ምን ነው አልሲሲና ኢሳያስ አፈወርቅ ብቻ በዚህ ጉዳይ አበዳችሁ ኢሳያስ ምን አለ ሶማሌላንድ ጋር ዋጋለሁ አለ ሶማሌላንድን አጠፋለሁ አለ እንዲያውም ከኢትዮጵያ በላይ ጠላቴ ሶማሌላንድ ስለሆነ ጦሬን ወደ አሰብ መላኪን ትቼ ወደ ሶማሌላንድ ልክ አቅም እንዳለው አይገርማችሁ አታቃችሁ ያጠፋዋል
እንደኛ ትግስት ያለው ህዝብ ያለ እንዳይመስል እንደኛ የሚችል ህዝብ ያለ እንዳይመስል ያጠፋል አታቃቸው ምን በሶሳይድ የታወቁ ናቸው ቦምብ ለብሶ ገብቶና አፈንድቶ ቤተ መንግስት ውስጥ የሚወጣው ባጋራቸው ውስጥ መጣባቸው የማያወራው የለም ኢሳያስ አፈወርቅ አዳምጡ የሚናገረው ተካላት እንገዛ እርሱን ነፃ ዝበር ቀስበል ዝግደፍ አይኮን ምን አገባህ ምን ቤት ነህ አንተ የራሱ አዲስ ታሮባት ይዞታ ማስላለች አለ የራስን አገር ማከር ህዝብ ማስተዳደር ያቃት ዜጎችን አሰድደ የምትኖር ሰው ባገሩ እንዳይኖር አድርገ በወጣት ደም የተጫወት ምን አገባህ ስለ ሶማሌላንድ አንተ ሐሳብ ለመስጠት ጦር ይገባሉ የምትለው ሶማሌላንድ ማን ስለሆንክ ነው አንተ አዳምጥ የሚናገሩ አዳምጡ 10,000 ዝኾኑ ሶማላውያን አሰልጥና ዓሊምና ንምንታይ ልኡላዊ ትካላት ናይ ሶማል ክፍጠር ምእንቲ ንኸምዛ መሰለ ፖለቲካ ንቕሓት ጥራይ ዘይኮነ ትትካላት ንገዛ እርሱን ነፃ ኣለዎ ተባሂሉ በታቲኖሞ Mr. President. Mr. Prime Minister. It's good to talk to you. And before anything else, I want you to know that I'm signing now, as we speak, Israel's official recognition of Somaliland and its right of self-determination. Our friendship is seminal and historic. So I'm very, very happy and I'm very proud of this day, and I want to wish you and the people of Somaliland the very, very best there. I think this will be a great opportunity for expanding our partnership. We intend to work together with you. ይሄን ፖለቲካ ነው እንግዲህ አጥዞብንም እንግዲህ የሚያወሩብን ያሉት ስለዚህ ዞሮ ለመላው የሶማሌ ህዝቦች እንኳን ደስ አላችሁ ቀጣይ ዘመናችሁ ብዙ ቻሌንጅ ይጠብቃችኋል ብዙ የምትወጧቸው ነገሮች አሉ እንግዲህ ፈጣሪ ይረዳችሁ ዱዓ ያደረጋችሁ ሰላታችሁን ተጠብቃችሁ በየእምነታችሁ የበለጸገች ሶማሌ ለጎረቤቶቿ ሰላም ለህዝቦቿ ሰላም የምትሆን አገር እንድትሆን መልካም ምኞታችንን በእኔና በመላ ኢትዮጵያ ህዝብ ስም በመከላከያው በጠቅላይ ሚኒስትሩም ስም አቀርብላችኋለሁ እንኳን ደስ አላችሁ ነው ኦኬ ይሄን በዚህ በኩል እንጨርሰው አይሻልም ነው እናስፋው እንዴ ቦርቀቅ እናርገው ይበቃናል ዛሬ ኦኬ እንግዲህ ወደ ቀጣዩ እንግባና ህወሓት ፈራርሷል ነው ቀጣዩ በወንጀላቸው ለፍርድ ይቀርባሉ ነው ይሄ ራሳቸው እንግዲህ የህወሓት አባል የነበሩ ዛሬ አፋቸውን ያወጡ እየተናገሩ ይገኛሉ እሱ ላይ ትንሽ እንመጣበታለን ምክንያቱም መናገር ስላለብን ነው መራራው ሀቅ መጀመሪያ ከዚህ ከመራራው ሀቅ እንጀምር እና ትግል ይሄ የጽንፈኛው ነው የጽንፈኛው አካሄድ ደግሞ ምንድነው የሚለው አማራ ፋኖ የሚጠፋ ከሆነ ኢትዮጵያ ጠፋለች ይላል ሌላው ሻዕቢያ ደግሞ ይላል መራራ አቅር ይላል ፋኖ ቦታውን ማይስ ከሆነ ፋኖ እየገባ ነው ያለው ኢትዮጵያ ህልውናዋ ባዶ ነው ይላል ይሄው መራራ ሀቅ ነው ይላል ኢትዮጵያ ትፈርሳለች ሌላው ሻዕቢያ ማለት ነው በሌላ በግልባጭ ምንድነው ያልከው አሰማልሃለሁ እኔ አሁን ያለው የአማራ ህልውና ትግል ግቡን ካልመጣ አንድ ሰው አይተርፍም ኢትዮጵያ ውስጥ አንድ ባህል አይተርፍም አንድ ቋንቋ አይተርፍም ፊደልና ቅርስ አይተርፍም ያጠፉታል እንግዲህ ኢትዮጵያ ካሁን በኋላ የፋኖ ትግል የሚበላሽ ከሆነ ኢትዮጵያ የምትባለው አገር ትጠፋለች ቋንቋውም አይኖርም እሴቱም አይኖርም ምንም አይኖርም ይላል በቃ የኢትዮጵያ ህልውና ያለው በፋኖ እጅ ነው አው እንደዚህ ብለውት ነው ብዙ ወጣት ተቀብተሃል ተቀባብተሃል አጼ ቴዎድሮስ ትሆናለህ ንጉስ ትሆናለህ እያሉ ንጹህን አማራዎችን የተጫወቱባቸው በእንደዚህ አይነት አስፈሪ ቃልና ቋንቋ ነበር አሁን አማራው ነቀልኝ አማራው ወቀልኝ አሁን መጣው ማን ይገለው እንደነበር ወጥቶ መናገር ጀመረ ከፋኖ ጀዊሳው ከተጀርባ ያለው ሻዕቢያ መሆኑና ህወሓት መሆኑን በራሳቸው አንደበት ከበረሃ የመጡት ወንድሞቻችን ይው ያይሰጃችሁ ነው በየቦታው በየመድረኩ መሳሪያቸውን ያዙ እንደጉድ እየከሰከሱ ነው ያሉት የሽብር ዘመቻውስ ምን ይላል የሽብሮች
ምን ይላሉ? እሱን ትንሽ ላሰማችሁ፣ መስማት ስላለባችሁ እሱን ማሰማችሁ። አንድ ጊዜ ቆይ፣ የት ጋር እንዳለ አላውቅም። ቆይ አገኘዋለሁ። ግን ይሄ ነው የት አለ? ቆይ አዎ፣ የጽንፈኛው ሚዲያ ምን ይላል የሚል ዘይት ከተማ በፋኖ ቁጥጥር ስር መውደቋ ተገለጸ። የጽንፈኞች ሚዲያ በዚህ ሽብር ነው አማራውን ያስጨፈጨፉት። በየጊዜው ተራ ፕሮፓጋንዳ እያሸነፉ በየጊዜው በተራ ውሸት እየዋሹ አማራውን ህዝብ አስጨፈጨፉት። ደብረ ዘይት እንግዲህ ትልቁ ባለ አፍሪካ ግዙፉ አውሮፕላን ጣቢያ እየተሰራባት ያለች ከተማዋ በጣም ከጊዜ ወደ ጊዜ በፈጣን እድገት ላይ ያለች ሀገር ስትሆን ደብረ ዘይት ነች። የሚገርማችሁ ነገር ደብረ ዘይት የነበረ ሰው ለ10 ዓመት አይደለም ለ2 ዓመት ከተለያት አሁን ደብረ ዘይት ይሄ ነው ቢቱ አይቀበላትም፣ አያምንም። በከፍተኛ እድገት ውስጥ ያለች ሀገር ነች ደብረ ዘይት። በአየር ኃይል ቤዝነቷ ብቻ አይደለም በነዋሪዎቿም። ዛሬ ደብረ ዘይትን ፋኖ ገብቶ ተቆጣጠረው ይሏል። ማ የጽንፈኛው ሚዲያ የምን ሽብር መወራት ስላለበት ትላንትና የሰጡትን መግለጫ ስጉ። እንግዲህ ትላንት በዚህ አጋጣሚ ላይ ትልቅ ገብርኤል ነው ያለው ደብረ ዘይት። እንደውም እዛ ቤት ነበርብኝ ጓደኛ ስለሌለ አልሄድኩም እንጂ ትላንትና ገብርኤል እንደዛ ነበር፣ ደብረ ዘይት ነበር ማሳለፍ የነበረብኝ። በድምቀት ገብርኤል የተከበረበት ከቁልቢ በላይ ደብረ ዘይት ነው። ደብረ ዘይት ከተማ ፋኖ ገብቶ ወረራት ብለው ያወራሉ እነሱ። ይኸው አዳምጥ። እነዚህ ግልብጥ ሚዲያዎች ናቸው። እንግዲህ እነዚህ ጽንፈኛ ሚዲያዎች ናቸው። ትናንት በኢትዮጵያ የካባነት የተለበሱና አሁን እንደ ጆተኔ ገንዘብ አፋቸው ውስጥ ተጎርሶላቸው ጽንፈኛ የሆኑ ትናንትኛ ስር የነበሩ እኛ ወደ ሚዲያ ያወጣናቸው ሰዎች ዛሬ ሲገዙ የሚሉትን አዳምጡና የራሳችሁ ላፍ ምንድን ያልከው ገቡ ይላል። እሺ በፉል ስክሪን ላድርግልህ። እንዲያው መሳቂያ ሆናችኋል መቼስ። ያው ሂድ። የደብረ ዘይት ከተማ በፋኖ ቁጥጥር ስር መውደቋ ተገለጸ። አምሩ ጆሮዬ ነው። የደብረ ዘይት ከተማ በፋኖ ቁጥጥር ስር መውደቋ ተገለጸ። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። አሁን ደብረ ዘይት ከተማ ውስጥ የሚኖር ነዋሪ ይሄንን መግለጫ ሲሰማ ትላንት ያከበረውን ባል ምን ይላል ብለው እንኳን ይሉኝታ ያላቸው ትላንት ለምደዋል። ገቡ ባህር ዳር በፋኖ ቁጥጥር ስር ዋለች። አዘዞን ፋኖ ተቆጣጠረ። እየገሰገሰ ገባ። 40 ኪሎ ሜትር ላይ ርቀት ላይ ደረሰ። ሰሜን ሸዋ ዙሪያዋን ተከበበች እየተባለ የሚወራው ሚዲያ ሰውን ጆሮ አለማመደው። ሚዲያ ለዚህ ነው ቆሻሻ ነው። ሚዲያ ቆሻሻ ነው። አሁን ደብረ ዘይት ፋኖት በቁጥጥር ስር ዋለ ብሎ ሲል የደብረ ዘይት ነዋሪ ምን ይላል? እኛስ የምናቅ ሰዎች የምንሰማ ሰዎች ምን ይላል? ለዚህ ነው የጽንፈኞች ፕሮፓጋንዳ እጅግ ከባድ ነው። በውሸት ነው። በቃ ፖለቲካ የሚሰሩት በውሸት ነው። አንድ ነገር ላይ መጣባቸዋል። በጣም ትልቅ ነገር ላይ መጣሉ። አጠራጥር እያደረኩ ፕሮባቢሊ ለማቻቻል ልሞክር፣ ብዙ ማሳያቸው ነገሮች ስላሉ ማለት ነው። እዚህ አንድ ነገር ልምጣላችሁ። ራሳቸው ህወሓቶቹ የረሃ ወደ ህወሓቶቹ አጀንዳ ልምጣ። በራሳቸው ጊዜ ምን እያሉ እንደሆነ ልምጣ። እንግዲህ ታደሰ ወረደ ትናንትና ያው ሲያቀብጠው እዛው የህጻጽ የሚባል ቦታ ሄዶ ነበረ። የነዋሪው አንገት አስደፍቶታል። አንገት ነው ያስደፋው። መልሰን ነው የሚሉት። አትነግድብን ነው የሚሉት። አትሸቅጥብን ነው የሚሉት። ህወሓት ደፋር ነው፣ ግድ የለውም። ሬሳ አስቀምጦ ፓርቲ የሚጨፍር ሰው ነው ህወሓት ማለት። ትላንትና ፊልም የሰሩበት ድራማ የሰሩበት ላይ ቦታ ላይ ሄደ። አሳይቻችኋለሁ። ኮንፈረንሱ የአሜሪካን አምባሳደር ከመምጣቱ ፊት ሊሰራ የነበረውን ድራማ ነግሬያችኋለሁ። አክቲቪስቶች እዚህ ገንዘብ አዋጡ ብሎ የሰሩትን ድራማ ነግሬያችኋለሁ። ትላንትና እንደው ወጣችሁ ቅርታ ጠይቁ ተብላችኋል። ገንዘብ ያጭበረበራችሁ በሌለ ረሃብ ብላችሁ ፈጥራችሁ ህዝቡን ላንጫጫችሁ በሙሉ ወጣችሁ ቅርታ ተብሎ ተብሏል። ደብረ ዘይት ነኝ ያለው እንት ቀዳዳለ እንግዲህ እዛ ቦታ ገባ። እንደገና ራሳቸው አጀንዳ ሰጠው፣ ራሳቸው ስክሪፕት ጽፈው ትግራይ ረሃብና ድርቅ ገባ ብለው የወሎ ድርቅ ፎቶ ሳይቀር ረጭተው ፊልም ድራማ ሰርተው በሰሩት ፖለቲካ የረሃብ ፖለቲካ አለማዋረዳቸው ውሸት መሆኑን ታወቀ። የተበላ ገንዘብ መሆኑን ታወቀ። እንደገና የውሸቱ አልበቃ ብሎ ሲያቀብጠው ታደሰ ወረደ እዛ ቦታ ሄደላቸው።
ምን እንዳሉት ብትሰሙ ረጅም ነው ታሪኩ ይዘገናቸዋል። የዚህን ያክል ልክ ሰው አይዋረድም። ህወሓት ግድሰ ይሉ ነገር ቪታሚን የሁሉም ወጥሞን አውቅም አይስተም ነገር ናይሶመን አው ዘራው አጥራቴ ይሆን አያሳዝንም? ፖለቲካል ነገር ክንገብርና ስለተዋና ታ አብዛክ ሻው ለሁዋን ቲ ረዲት በሐቅ استنفاذ ጽንዕክሆን ተዋና ግን ምላስከሆን አዛ ምስ በዛ ምርድ ዳዚያ ነወድን ህዝብ በቃ ራሱ እዛው ይሉና አብይን አጃጅሉት ያታጃጅሉኝ ግን በዚህ የተበሳጩት የትግራይ ልጆች አፍ አውጥተው ወጥተው እየተናገሩ ያሉት ትግራይ እኔ አንድ ሚስጥር አሰማችኋለሁ እንድትሰሙት ነው። ያ ሚስጥር ማሰማት አይቀርም። ሳይሸማቀቁ ከተፈናቃዮቹ ሳያፍሩ ሳይሸማቀቁ ከተፈናቃዮች ገንዘብ በልተው የተፈናቃዮችን ገንዘብ እህላቸውን ለሱዳን ሸጠው አስርበው ድራማ የሚሰሩ እኔ ያለው የምናገረው ይሄን ራሳቸው ትላንት ህወሓትን አጅቡ የነበሩ ሰዎች ዛሬ አፋውጡ እንደዚህ ያላቸው ነው ያሉት። መዋረድ ማለት እንደዚህ ነው። ለዚህ ነው የረሃቡ አድማ የህፃጽ ድራማ በህፃጽ የተሰራው ሸዋሸዋ ይሄ ነበር። መንግስት ወጥቶ የሰጠውን ቢሊየንስ ብርና እህል ባይናገርና ሚስጥሩን ባያወጣ ባንጮህ ኖሮ መንግስትን ባናስፈራራው ኖሮ እንደደነፉብን ረሃብ ወሬው እንደቀጠለ ኢትዮጵያ ልክ እንደ ወሎ ረሃብ በለውጥ ትታመስ ነበር። የመንግስት ግልበጣ ነው። በእጻጽ ላይ የነበረው የረሃብ ድራማ አክቲቪስቱም የሰራው ጽንፈኛውም የሰራው ህወሓትም የሰራው ድራማ ለመፈንቅለ መንግስት የተዘጋጀ ለዚች ላለችው ምርጫ ማደናቀፍ የተሰጠች አጀንዳ ነበረች። አከሰም ነው አዋርደን ነው ግን ያከሰምናቸው። ውርደታቸው ደግሞ በእኛ አይደለም በራሳቸው በህወሓት አፍ እንዲወራ አድርገን ነው የቀበርናቸው። አዳምጥ የሚለው ሳያፍሩ ሳይሸማቀቁ ከተፈናቃዮቹ ገንዘብ የሚሰበሰብ አውሬ ነው ትግራይ ያለው። አሁን ትግራይ ውስጥ ያለው ሪያሊቲ አሁን ትግራይ ውስጥ ያለው መከራ ስም ይሰጠው ቢባል ህወሓት ተብሎ ነው መጠራት ያለበት ነው። ረሃቡ የህወሓት ረሃብ ተብሎ መጠራት አለበት ማለት ነው። የሚናገሩት ለኔ በቃ አብይ እንደተናገረ አድርጌ ነው የምወስደው የነዚህ ንግግር እንጂ የትግራይን ህዝብ ረሃብ ሴንስ ቢያደርጉት ቢገባቸው ቢያዩ ያ ሁሉ ህዝብ እያለቀሰ እያዘነ አይ የብልጽግና ሰራሽ ወይም አብይ ሰራሽ ረሃብን ወደ ህወሓት ረሃብ ነው ብለው መናገር ስህተት ነው። ተጋለጥካ ስህተት ነው ለማለት ቁጥሩ ነው ሐሳብ እኮ ተጋለጥካ በዝርዝር አወጣ ነው። ስንት ወተት እንደላክን ስንት ዊት ሶርገምስ እንደላክን ስንት ቢሊየንስ ብር እንደላክን ስንት በቶን የሚቆጠር ዘይት እንደላክን አራገጥና ማስረጃ ሰጠናቸዋል። አየህ አንተ ጥሩ ነው መከራከር ያደረከው ስክሪፕቱን ባለቤት ስለሆንክ አንተ እኛ ያለንም እኮ ያጋለጥ ነው። እዛው ያሉ የኤንቲፒዎችም እኮ ያጋልጡት እኮ እንዴ በጋድ እኮ ነው የወጣው። ነው ልጨርስ እንጂ ለምሳሌ 250 ቢሊዮን ብር አለ። ማነው 250 ቢሊዮን ብር የተቀበለ? እስኪ ቆይ አንተ ካለ ኢንፎርሜሽን ማን ልትል ነው? ጌታቸው ልትል ነው? ታደሰ ወረደ ልትል ነው? ምናዊዎች ናቸው እነሱ። ደደብና አንተ ራስህ ጭንቅላት የማይሰራ ለማን ነው የተሰጠው? አዎ ገንዘቡ ተሰጥቷል። ለማን ተሰጠ? ለማን ተሰጠው? ለማን? እስኪ ተናገር። ቆይ እናዳምጠው። ሂድ። ለማን ተሰጠ? ለታደሰ ለጌታቸው ልትል ነው? እሺ ሂድ ቀጥል። ንገረኝና 250 ቢሊዮን ብር ለህወሓት ተሰጥቶ ከሆነ ትክክል ነው የነሱ ሐሳብ። 250 ቢሊዮን ግን ለጌታቸው ረዳና ለወዲ ወረደ ነው የተሰጠው። እና ምንድነው ጌታቸው ረዳና ወዲ ወረደ ህወሓት አይደሉም እንዴ? ሸኔ ናቸው? ፋኖ ናቸው? ሻቢያ ናቸው ወይ? እጅን አውጥተህ የመረጥካቸው አንተ አይደል? እንደዛ ቁጭ ብለህ የክልሉ ፕሬዝዳንት ጌታቸው ይሁንልኝ፣ የክልሉ ፕሬዝዳንት ታደሰ ወረደ ይሁንልኝ ብለህ የመረጥከው አንተ አይደለም ወይ? ለሸኔ ቢሰጥ አዎ የተሰጠው ለትግራይ አይደለም ብለህ ትላለህ። ለኦሮሚያ የተሰጠው ትላለህ።
ለአማራ የተሰጠው ብትል አዎ ያስማማኛል። እነሱ ነው ብትል ከሆነ እነሱን ውጣና አጋልጣ አንተ። መንግስት ከካዝናው ግዝ ግን አውጥቶ ይሄን ያክል ቢሊዮን ብርና ይሄን ያክል ሚሊዮን እህል ሰጥቷል። እሱን አውራ። ለታደሰ ነው የተሰጠው ለጌታቸው ረዳይታቸው እና እነሱ ምኖች ናቸው? ቤንሻንጉል ናቸው? አፋር ሶማሌ ናቸው? ጎጃሜ ናቸው? ተራ ፖለቲከኛ በፖለቲካ የከሰራችሁ ስትጠሩ ህዋቶች ናቸው። አፈርድ የሚሾቃቸው የተከሰራችሁ እውነት ነው። የራቡ ስም ሲጠራ ራሱ አለ ቴዲ ህወሓት ሰራሽ ራብ ወይም ህወሓት ራብ ተብሎ መጠራት አለበታል። ትክክል ነው የነሱ ሐሳብ። 250 ቢሊዮን ግን ለጌታቸው ረዳና ወደ ወረደ ነው የተሰጠው። ለህወሓት ማሰርሮታል እኮ እንዴት እናገናኘው? እስቲ አንተ ባንተ ቦታውንና ይሄ ብር አብይ የሚልከው ብር ለህወሓት ልክ ያለው ካለ እኔ ምቀበለዋለሁ። ምክንያቱም ጥርሴን አሳደጋችሁት። እንዲያውም ያደገ ጥርስ ነው ያለኝ። አሳደገ ዋስተኛ ታደሰ ወረደ የተሰጠው ለዋት አልተሰጠም ማለት ታደሰ ወረደ ምንድን ነው? ሸኔ ነው ማለት ነው። ሸኔ የሚያስተዳድራት ትግራይ ነው። ፋኖ ነው የታደሰ ወረደ። አይዋት እግዚአብሔር ይመስገን። እስኪ ጨርስ እንግዲህ እንስማ። ግድ የለም አንዳንዴ እኮ ጆሮአችን እኮ እውነቱን ነው ሻገታለኝ ሻገተ ጆሮአችን አለ። ምንድን ነው ያልከው? ከዚህ ተቀብሎ ለራሱ አረገው። አሁን እኮ ብሩ ሲልክ የነበረው ጌታቸው ለጌታቸው ረዳ ወይም ለወደ ወረደ ነው። ስለዚህ መጠየቅ ያለባቸው ጌታቸው ረዳና ወደ ወረደ ነው። ትግራይ ከስምምነቱ በኋላ ጊዜያዊ አስተዳደር ተቋቁሞ 12 ቢሊዮን ለትግራይ ተመድቦ ከዛ ውስጥ 8 ቢሊዮን ለሰራዊት ነው የሚሆነው። የሚገርመው ነገር ደግሞ ሰራዊቱ ራበኝ ብሎ ሰልፍ የወጣበት ክልል ነው። ይሄ ነው ጨዋታው። አሁን ያስማማኛል። አየዋለሁ 12 ቢሊዮን ብር ተበትኖ